بسم الله الحمد لله وصلى الله وسلم على سيدنا رسول الله وعلى آله وأصحابه ومواله كبران وندموچه اهتوچه እንኳን ለ1446ኛ ዓመተ ሂጅራ የዒድ አልአድሃ በዓል በሰላም አደረሳችሁ። ክብራን ወንድሞቼ ዛሬ እንግዲህ ከነዚህ ከምታዩቸው ትልልቅ መሻይኾች ጋር የዒድን ጉዳይና ከዒድ ጋር ተያይዞ ያሉ አህካሞችን እያየን እየተማማርን عيد لا يقربون زججت عبرن انتن يالن إن شاء الله الناس الفالن قبله بسم الله الرحمن الرحيم نبدأ برنامجنا المبارك في هذا اليوم الميمون عيد الأضحى المبارك حيث تجتمع القلوب على طاعة الله وتلتقي الأرواح على الخير ويسعدنا أن نستضيف معنا نخبة من مشايخنا الكرام الذين يجمعون بين الهدي النبوي وروح الدعابة فأهلا بكم وسهلا يا مشايخنا الأعزاء كان عيد الأضحى درساتችሁ እያልኩኝ የመጀመሪያ ፕሮግራሜን ከሼክ አብዱላህ ኢብራሂም ጋር እንጀምራለን። ሼክ አብዱላህ ኢብራሂም فأهلا وسهلا ومرحبا بك እስኪ የዒድ ታዳሚ ወንድሞቻችን እህቶቻችንን ዒድ ዝም ብሎ የደስታ ሙናሰባ የደስታ አጋጣሚ ነውን ወይስ ዒባዳም ደስታም ነው? ዲን አልኢስላም በዓል የሚባለው ነገር እንዴት ነው የሚመለከተው የሚለውን እስኪ አጠር ባለ መልኩ ዒድን ባዋዛና ዒድ ሙናሰባ ባደረገ መልኩ ያቅርቡልን። ባረከላሁ ፊኩም። መርሐባ ጀዛከላሁ ኸይር። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ ወበዕድ السلام عليكم ورحمة الله تعالى وبركاته እኔም እንደዚሁ እንደሳቸው እንግዲህ 1446ኛው ዒድ አልአድሃ በዓል እንኳን በሰላም አደረሳችሁ ማለት እወዳለሁኝ። እንግዲህ እሳቸው እንደተነሳው ዒድ የሚባለው ዝም ብሎ በአጋጣሚ መደሰት ነው ወይስ በተጨማሪ አላህ ሱብሓነሁ ወተዓላንም መገዛታችንን የምናሳይበት ነው የሚል ነገር ነው የተነሳው። እንደሚታወቀው ይሄ የኛ ዒድ ከሌሎች ዒዶች የሚለይበት አንደኛውና ዋነኛው ነገር እየተደሰትንም አላህ ሱብሓነሁ ወተዓላንም እናስወድድበት አጅር የምናገኝበት በሆኑ ከሌሎች እምነት ተከታዮች ዒድ ለየት ያደርገዋል። ሌሎችን ዒዶች አያዶች ስናይ ያው መደሰት ብቻ ነው። በተለያዩ ነገሮች በመስራት ለነፍስያችን ያስደስታሉ የሚሏቸውን ነገሮች መዓሲዎች እንኳን ሳይቀሩ በመስራት ለመደሰት ይሞክራሉ። እኛ ደግሞ የሚገርመውና የሚያስደስተው እየተደሰትንም ፊ ነፍስ ወቅት ደግሞ ከአላህ ሱብሓነሁ ወተዓላ ጋር መቃረባችን ለየት ያደርገዋል። ፈራህ ሁለት አይነት ነው። ደስታ የሚባለው ፈራህ መሽሩዕ የሚባል አለ። ደስታው መሽሩዕ የሆነና ተወዳጅ የሆነ መደሰት የሚያስፈልግበት ደስታ አለ። አንዳንዶች ደግሞ መሽሩዕ ያልሆኑ ወይም ደግሞ የተጠሉ ደስታዎች ይኖራሉ። ይሄ የዒድ ቀን መደሰታችን አስፈላጊ ከሚባሉትና ተወዳጅ ከሚባሉት መሽሩዕ ከሆኑ ደስታዎች የሚመደብ ነው። ስለዚህ የዒድ ቀን መደሰት አለብን። ዒዱን ቀን የዒድ ቀን ማስማል አለብን። ዒድ ማለት እኮ ዒድ የሚለው ስያሜው ራሱ በደስታና በፈረህ የሚመላለስ በየዓመቱ የሚመላለስ ሰዎች ለየት ያለ ባህሪ የሚያሳዩበትና ጌታቸውን የሚያመሰግኑበት ደስታቸውን የሚገልጹበት የሚጠያየቁበትና የተለያዩ ነገሮችን የምንገልጽበት ነው። ባይሆን ቢቀይድ አላ ጣዓቲላህ ወሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ዝም ብሎ ደግሞ ልቅ የሆነ አይደለም። የነቢዩን ሰለላሁ ዐለይሂ ወሰለምና የአላህ ሱብሓነሁ ወተዓላን ትእዛዝ ሳንጥስ በዛ መሰረት የሚለውን ደግሞ መዘንጋት አይኖርም። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ኸይሩን ሚማ የጅመዑን። በአላህ ፈድል በአላህ ችሮት በአላህ ትሩፋት እንዲህ አይነቱ መልካም አጋጣሚ አላህ ስላስደረሰን መደሰት ያስፈልጋል። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም በእሳቸው ቤት ሰዎች ወይም ሁለት ጃሪያዎች አግኒያ እያረጉ ወይም ደግሞ ምንድነው የሆነ ነሺድ አይነት ነገር እያረጉ ሲደሰቱ አቡበክር ሲዲቅ ረዲየላሁ ዐንሁ መጥተው አፊ በይቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም አቢ ሚዝማሪ ሸይጣን ፊ በይቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሲሏቸው ተዋቸው፣ ችግር የለውም ሊተዕለመል የሁድ አነ ፊ ዲኒና ፉስሓ በዲነል ኢስላምም ደስታ እንዳለ ሌሎች እምነት ተከታዮች ማወቅ አለባቸው። አንዳንድ ሰዎች እስልምና ላይ ምንም አይነት ደስታ እንደሌለ እስልምና በቃ እንደው መገዛት ለጌታው መታዘዝ ብቻ በዱንያ ላይ የሚያስደስቱ ነገሮች እንደማያስፈልጉ አይነት የሚገነዘቡ ይሄን አይነት ገጽታ የሚያንጸባርቁ ሰዎች አሉ። ላ እስልምና ደስታም አለው፣ መደሰት ይቻላል። እንደውም አስፈላጊ ይሆናል። መቻል ብቻ ሳይሆን የሚወደድበትም አጋጣሚ አለ። እንዲህ አይነት ሙናሰብ አላህ ስላደረሰን ለዚህ ቀን ስላበቃን አላህን ለመገዛት ለመስገድ ስላበቃን ዑዱህያ ለማረድ ስላበቃን ስላስቻለን ስለተገዛን አላህን ማመስገድና መደሰት ሌላኛው የሚያስፈልግና ወሳኝ የሆነ ደስታ ነው።
ነገር ግን የሚያስፈልገው ደስታውን ስናሳልፍ መልካም በሆኑ ነገሮች የተደሰትንም ደግሞ ከቁም ነገሩ መውጣት እንደሌለብን ደግሞ ማወቅ ያስፈልጋል። አንዳንድ ሰዎች ደስታ በሚል ሰበብ በደስታ ምክንያት የተለያዩ ቦታዎች በመሄድ ለመደሳት የሚሞክሩበት የተለያዩ ነገሮችን በማድረግ ያላስፈላጊ ነገሮችን ጭምር በመቀላቀል ለመደሰትና ደስታቸውን ለመግለጽ የሚሞክሩበት አጋጣሚ አለ። ይሄ ተገቢነት የለውም። በዛው አጋጣሚ ሁላችንም ይሄን ነገር በትክክል መረዳት ያስፈልጋል። የተለያዩ መዝናኛዎች፣ አላስፈላጊ ቦታዎች፣ ቅልቅል ያለባቸው ቦታዎች በመቀላቀል አላስፈላጊ የሆኑ ልብሶችን በመልበስና ያላስፈላጊ ነገሮችን በመልበስ ደግሞ ታሳለፍ ነው መደሰት ብቻ ሌላ ነገር መሆን ሳይሆን በኢዱ ቀን አላህ አዘ ወጀል ባሮቹን ትልቅ ሚንዳ በሚሰጥበት ቀን ሌላ ወንጀል እየሰራን ደግሞ አላህ ጋር መጣላትም እንዳይሆን ደስታችን በምን መልኩ ነው የሚለውን በመጠየቅ ታላላቅ አዋቂዎችን በመጠየቅ እስላማዊ በሆኑ ደስታዎች አስፈላጊ በሆኑ ደስታዎች ማሳለፍ ያስፈልጋል። መደሰት ያስፈልጋል። في نفس الوقت ደግሞ ጣዓ ነው መገዛት ነው። መደሰቱ ራሱ ዝም ብሎ በመናሰባ በአመቱ ኢዱ ስለደረሰና ስለመጣ መደሰት ብቻ ሳይሆን መደሰቱ ራሱ አስፈላጊ ነው። አላህ Subhanahu Wa Ta'ala في نفس الوقت እየተገዛን አጅር የምናገኝበት ነው የሚለው ለማስታወስ ነው። ሌሎች ነገሮችንም ያው አስተማሪ ነገሮች ብዙ ነገሮች ነበሩ። ያው ከሰዓት አኳያ ሳቸው ሻራ ያረጉ ነው ወዲህ እንግዲህ ሸይኻችን ጀዛሁላሁ ኸይረን በጣም በሰፊው ያስተምሩና ሁሉንም ሰዓት ቢይዙ ያው እንደሚያስተምሩ እናውቃለን ሁላችንም። ያው بالمناسبة እንግዲህ አሁን የጠቀሱልን ዒድ ዒባዳም ነው ደስታም ነው። بالمناسبة ዒድ في الإسلام ሁለት ትልልቅ አመታዊ ዒዶች አሉን። እነዚህ ትልልቅ አመታዊ ዒዶች ከትልልቅ አምልኮ በኋላ የሚመጡና ያንን አምልኮ ራሱ በአግባቡ አልহামዱሊላህ እንኳን ፈጸምን ብሎ ለአላህ ሹክር የሚመለስበትም አጋጣሚ ነው። እስኪ ዒድ ካነሳን ዒድ ጋር ተያይዞ የሚኖሩ አህካሞች አሉና እንደገና ደግሞ ዒድ የተደነገገበትም ሚስጥርና ህግጋቶች አሉት። አስራር አልዒድ እንደዚሁም አህካም አልዒድ ሁለቶቹን እንደዚሁ እንደ ሼኻችን እንደ ሼኽ አብዱላህ ኢብራሂም አጠር አድርገው ደግሞ ወንድሞቻችንን በዒድ እየተዝናኑ ያሉ ወንድሞቻችንና እህቶቻችንን የሚያስተምሩልን ሼኻችን ደግሞ ሼኻችን الأخ الفاضل الشيخ يحيى الشيخ خضر أحكام العيد وأسراره أو أسرار العيد وأحكامه. الحمد لله رب العالمين، الحمد لله وكفى، وصلى الله وسلم على عبده ورسوله مصطفى وعلى آله وأصحابه ومن يعيش بالعبادة والاتباع إلى يوم الوفاة. وبعد لأند شيء 446 ዓመተ ሂጅራ ለዒድ አልአድሃ በዓል በሰላም እንኳን አደረሳችሁ በማለት ለመላ የዓለም ሙስሊሞች በልዩ መልክ ደግሞ ለሀገራችን በተለየ ሁኔታ ደግሞ ለፕሮግራሙ ታዳሚ ለሆናችሁ ወንድሞችና አባቶች መሻይኾች እንኳን አደረሳችሁ ማለት ይጀምራል። የዒድ ምስጢር በመናይበት ጊዜ አሁን ሼኻችን ሼኽ አብዱ ያሉትን ሐሳብ የሚያነሳ ይሆናል ማለት ነው። ዒድ ጅምሩ እንደመነሻ ምናልባት በሌሎቹ መሻይኾች የሚነሱ ፕሮግራሞች ላይ የበለጠ የሚብራራ ሲሆን ነብዩላህ ኢብራሂም በእድሜ ገፍተው ልጃቸው በቆዩበት በዛ በርካታ ሀገራት ላይ ሲንከራተቱ ባሳለፉበት ህይወት መጨረሻ ላይ አላህ ላንተ በዱንያ ለሰው ልጆች ከምሰጠው ጸጋ ሊደርስህ የሚገባ ነው ለኔ ባደርከው በዋልከው በኖርከው በሚል የሰጣቸው አንድ ብቸኛው ያብራካቸው ክፋይ ኢስማኤል ተገኝቶ ባለበት ያንን አንድ ልጅ መጨረሻ ተስፋ በማይደረግበት ሰዓት ላይ ያገኙትን ልጅ ለእርድ መስዋዕትነት አቀርብ ብሏቸው ያንን ፍቃደኛ ሆነው በልጁን ፍቃደኝነት ተመስርተው ይህንን ትእዛዝ ሲፈጽሙ ትእዛዙን ለመፈጸም በመዘጋጀታቸው የተነሳ የደስታ የፍላጎታችሁ መረጋገጫና የምታስቡት መሳካት የሚመጣበት ነው በማለት መስዋዕት የሚደረግ ሌላ ነገር በማምጣት ደስታቸው በተቃራኒው ይሞታልና ከአላህ ማገኘው ምንዳ ይሻለኛል እሞትና ከአላህ ማገኘው ምንዳ ይሻለኛል ብለው ከወሰኑበት
ተቃራኒ ደስታ ሁለቱንም ሀገር አብሮ መደሰት የሚችሉበትን ስኬት የሰጠበት ነው። እኛም አሁን ስናደርግ የዚህ ዒድ አክብሮታችን በዒድ ላይ መደሰታችን ምስጢሩ ዒዱ መደሰቻ ሆኖ ሳለ ዒዱ ላይ ያለው ጊዜያዊ ነው። ዛሬ ያለ ነገ አለቀ። ትላንት ይመጣል ብለን እየጠበቅነው ነበር፣ ዛሬ ደርሷል ብለን ነገ ደግሞ ያልፍና ትላንት ያሳለፍነው ዒድ ምንለው የደስታ ቀን ይሆናል። በዚህ የደስታ ገደብ ያለው የደስታ ቀንን ገደብ ያለው መሆኑን አውቀን ገደቡ በተገደበበትና በተለካበት መሰረት ልክ በዛው ሚና ውስጥ ሆነን በመጫወት ለዘላቂውና ቋሚ ሆኖ ለሚቀጥለው ደስታ ዝግጅት የምናደርግበትና ስንቅ የምንሰንቅበት መደሰቻ ነው ይሄ ዒድ። ምስጢሩ ይሄ ነው። ሁለተኛው የዒድ ነቢዩላህ ኢስማኤልና ነቢዩላህ ኢብራሂም ለእርድ መስዋዕትነት አቅርቡ የተባሉትና ለእርድ መስዋዕትነት ቅረብ የተባለ የነበረው ልጅና አባት ከመከራ ይልቅ ከሙከራው ጀርባ ልቅናን ሊጎናጸፉ የቻሉበትን አይነት ደስታ እኛም በዚህ ዒድ መጎናጸፍ እንችል ዘንድ በዒዱ የሚታዘዙት ምን ነገሮች ናቸው የሚለውን ባጭሩ መዳሰስ ያስፈልጋል። ምክንያቱም ዒዱ ላይ በመብላት በመጠጣት ከመዝናናት ባሻገር በመብላት በመጠጣቱ ላይ ሆነን ያን መጠናከሪያ ይዘን የምንሰራቸው አያሌ ኢባዳዎች አሉ። የዒዱ ዕለት የዒዱ መጀመሪያ የዙልሂጃ 10ኛው ቀን ላይ ዒድ በመስገድ ነው ኢባዳውን የምንጀምረው፣ የቀኑን ኢባዳ ማለት ነው። ዒድ ለመስገድ ስንሄድ የሚደረግ ያካሂድ አለ። ከተቻለ በእግር ቢኬድ ይሻላል፣ በፈረስ ከመጓዝ ይልቅ። ከሄድን እዛ ቦታ ላይ በተክቢራ የምናሳልፍበት አጋጣሚ መኖር አለበት። ቦታው ላይ ሰው አዛ ሳናደርግ በስነ ስርዓት ስንሄድ በአንድ መንገድ፣ ስንመጣ በሌላ መንገድ፣ ስንሄድ በረጅም ስንመጣ በአጭር ቢሆን ይመረጣል። ስንሄድ ደግሞ ተጣጥበን መሆን አለበት እና ሳንመላ መሆን አለበት። ስንሄድ እዛ ሄደን ስንመለስ ኡድሂያ ካደረግነው ካረድነው ነገር ልንበላ ማለት ነው። ኡድሂያው ቀድሞ መደረግ የለበትም፣ በኋላ መደረግ አለበት። የዒዱ አመሰራረት የዒዱ አሰራር አፈጻጸም ሂደት ላይ የሚነገሩ ነገሮች ውስጥ ነው። ሌላው ከዒድ ከተመለስን በኋላ ከሰገድንበት ቦታ ከተመለስን በኋላ ያረድነውን ስጋ የመጀመሪያ መቀማመስ ያለብንን ተቀማምሰን ለሌላቸው አካላት የማካፈልንም ስራ ተበልቶ የሚያልቅ መሆኑን ማወቅ መቻል አለብን። ባይበላም ቢበላም ቀኑ ያልፋል። ነገር ግን ለሚያልፍ ቀን የማያልፍ ትዝብት ለምን የታረደው ነገር ተከፋፍሎ ላሌላቸው አካላት ተካፍሎ ካለን የማማካፈል ላይ የተመሰረተ መሆን መቻል ይኖርበታል ዒዱ። ሌላው በዒዱ ቀን የሚሰሩ ስራዎች ውስጥ ተክቢራ በስፋት መባል አለበት። ዝክር አላህ ሱብሓነሁ ወተዓላ የመብላት የመጠጣትን አምልኮ ስሜት ይኖረው ዘንድ በመብላት በመጠጣቱ ስንበላ ቢስሚላህ ስንጨርስ አልহামዱሊላህ እንደዚሁም ደግሞ በተክቢራ በሰዓታችን የተረፈንን ሰዓት ከመብላት ከመጠጣት ባሻገር ከዚያራ ባሻገር የተረፉንን ሰዓታት በዝክር ማሳለፍ መቻል። ሌላው በዛው ዕለት ላይ ሰላተል ጀማዓ ላይ መበርታት መቻል ይኖርብናል። ሰላተል ጀማዓ የዒድ ቀን ነውና ስለዚህ በደረስንበት ቦታ እንሰግዳለን፣ ሰላቱን በኋላ መስገደው ችግር የለውም በሚል መሳነፍና መዛነፍ አያስፈልግም። የደስታ ቀኑን ለአላህ ሱብሓነሁ ወተዓላ እጅ የሰጠ መሆኑን የሚያሳይበት በመስጊድ ሰላተል ጀማዓ በመስገድ በተለይ የዘንድሮ ዒድ ደግሞ በጁማዓ ነውና ጁማዓውን ለመስገድ መሄዱ ከሰላተ ዙህሩ መስገድ የሚፈቀድ ከመሆኑ ጋራ ጁማዓ ለመስገድ መሄዱም ራሱን የቻለ የደስታው ድባብ ይሆናልና እንደዚህ ብናደርግ ይሻላል ለማለት ነው። هذا والله اعلم صلى الله وسلم وبارك على سيدنا محمد صلى الله عليه وسلم. ጀዛከላሁ ኸይረን ሼኻችን ሼኽ ያህያ አሳምረው አብራርተውልናል፣ አሳምረው አስተምረውናል። ዒድን እንግዲህ ደስታውን እየተጎናጸፋችሁ ደስታውን እየተደሰታችሁ ይህን አስተምሮም ጎን ለጎን ውሰዱት። ሐቂቃ አሁን አስራር አልዒድ የሚለውን ታሪካዊ ዳራውን ሲዳስሱ አንድ ትልቅ ቁም ነገር አስጨብጠውናል። እሱ ምንድነው? ነቢዩላህ ኢብራሂም ካረጁ በኋላ የተሰጡትን ልጃቸውን ሆን ብለው ለአላህ አሳልፈው ለማረድ በመዘጋጀታቸው እንግዳማ ለኔ ይህን ያክል ታዛዥ ከሆንክ ደግሞ የምትደሰትበትም አምልኮ የሆነም ነገር ብሎ የደነገገላቸውና ያንን ኢህያ እያደረግን እንዳለ ታሪካዊ ዳራውም ይህን ያመለክታል ብለዋል። ሐቂቃ አሁን እንግዲህ ከዒድ ሼኽየው በነኩት መሰረት ታሪካዊ ዳራው ከነቢዩላህ ኢብራሂምና ኢስማኤል ጋር የተያያዘ ነው ማለት ነው። ነቢዩላህ ኢብራሂምና ነቢዩላህ ኢስማኤል ምን አድርገው ይህ ድንጋጌ ሊመጣ ቻለ? ኸልፊየቱሁ ታሪኽያ ምንድነው የዒድ? ይህም በተመለከተ ደግሞ ሼኻችን እንደዚሁ ዘና እያደረጉ አጠር ባለመልኩ ጭብጥ ነገር ያስይዙናል። ወደ ሼኻችን ሼኽ ዩሱፍ ወስዳችኋለሁ። ሼኽ ዩሱፍ ኸልፊየቱል ዒድ አታሪኽያ ምንድነው?
مرحبا بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنحمد الله عز وجل ونشكره على أن بلغنا العيد ونسأله سبحانه وتعالى أن يعيد علينا هذا العيد ويكرره علينا ونحن بالعافية والصحة والأمان والفرح والسرور الله سبحانه وتعالى ዒዳችንን ሁሌ እንዲያደርገውና ይህንንም ፊት ለፊታችን ያለውን ዒድ ወደፊትም ደግሞ ዒዶችን በደስታ እንድናስተናግድና እንድንደርስባቸው አላህን እየለመንኩኝ ወደ ዒድ መነሻ ታሪኩ እንዴት ነበረ? ያው ኢስማዒል እና አባታቸው ኢብራሂም አለይሂም ሰላም እንዴት ሰበብ ሊሆኑ ቻሉ ነው። አላህ ስብሓነሁ ወተዓላ ባሮቹን ይፈትናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሸዱ ናሲ በላአን አልአንቢያኡ ثم الأمثال فالأمثل እያሉ ثم الصالحون ثم الأمثال فالأمثل እያሉ የተናገሩት ነገር አለ። እዚህ ዓለም ላይ ፈተና አለ። ደስታ እንዳለ ሁሉ ፈተናን በአግባቡ የተወጣ ትልቁ የአላህ ባሪያ ነው እና በመሆኑም እዚህ ዓለም ላይ ከሚፈተኑት ሁሉ ሰዎች በጣም ከፍተኛውን የፈተና ድርሻ የሚጎናጸፉት የሚጎነጩት አንቢያ ናቸው። ከዛው ሷሊሖች ናቸው፣ ጥሩ የአላህ ባሪያዎች። ከዛም ደግሞ ሻል ያለ ባሪያ፣ በኢማኑ ጠንከር ያለ ባሪያ ከበድ ያለ ፈተና ይመጣበታል። ስለሚሰብሩ የሰብርን አጅር አላህ ሱብሓነሁ ወተዓላ ሊሰጣቸው፣ ስለሚጸኑ የጽናትን አጅር ሊሰጣቸው ማለት ነው። ኢብራሂም ዓለይሂ ሰላም ወንድማችን ሼክ የሕያ እንዳነሱት ከረጅም እድሜያቸው በኋላ አላህ ሱብሓነሁ ወተዓላ ልጅ ሰጥቷቸዋል። ኢስማዒል ብለውታል። የኢስማዒል አወላለዱም ኢስማዒል ከተወለደም በኋላ የገጠማቸው ብዙ አስተማሪ ነገር አለ። ዋናው ነገር ኢብራሂም ዓለይሂ ሰላም በጣም የአይን ማረፊያ የናፍቆት ጫፍ የሆነውን ልጅ በየአመቱ እየመጡ እየዘየሩት እድገቱን እየለኩ በጣም እየተደሰቱ ደረሰልኝ አደገልኝ እያሉ ባሉበት ሰዓት አላህ ስብሓነሁ ወተዓላ በተደጋጋሚ ሩእያ ያሳያቸው። እንዳርዱት የሚያዝ ነገር ነው ሩእያው። የሚያጅብ ነገር ለልጃቸው መጨረሻ ላይ ከአላህ መሆኑን የውም ዓረፋ ነው ያወቁት ይባላል። ሲያውቁ ለልጃቸው አማከሩት። አውቆ ፍቃደኛ ይሆን ዘንዳ ልጁንም መፈተን አለባቸው። ጣዓተን ሊላህ እሳቸውም ሊያደርጉ ዘንዳ ልጁም እንዳግዛቸው ይፈልጋሉና ያ ቡነየ ኢኒ አራ ፊል መናሚ አኒ አድበሑክ ፈንዙር ማዛ ተራ፣ ልጄ እኔ ሳርድህ ይታየኛል፣ ጌታዬ እረደው ይለኛልና እስኪ አስብ፣ ምን ታያለህ? የሐሳብ እይታ ነው። ልጁም ለአላህ ስብሓነሁ ወተዓላ ካለው ታማኝነትና ታማኝ ባሪያነት ያ አበት ፍዐል ማ ትእመሩ ተጅዱኒ ኢንሻአላሁ ሚነ ሳቢሪን አላቸው። አባዬ የምትታዘዘውን ነገር ፈጽም፣ አላህ ከፈቀደና ከሻለኝ የአላህ መሻት ከሆነ ከታጋሾችና ከጽኑዎቹ ሆኜ ሳግዝህና ስተባበርህ ታገኘኛለህ ኢንሻአላህ አለ ማለት ነው። ኢብራሂም ዓለይሂ ሰላም የአላህን ትዕዛዝ እንዲፈጽሙ አይደለም ልጃቸውን በማረድ ግን የቱን ያክል አላህ ስብሓነሁ ወተዓላ ለእኔ ትዕዛዝ ለእኔ ያለው አክብሮትና ለእኔ ያለው ፍቅር ከልጁ የቱን ያክል መብለጡን ያረጋግጣል የሚል ሊፈትናቸው ነው የሻው። بالفعل በተጨባጭ ልጁን አቀረቡት ለእርድ። ቢላቸውን አዘጋጅተው ካስተኙት በኋላ فلما أسلم ይላል أسلم إبراهيم لذبح ولده البكر أو البكر وإسماعيل أسلم لذبح والده إياه አባቱ እንዳርደው ፍቃደኛ ለመታረድ ልጁም ፍቃደኛ ሆነ ማለት ነው። فلما أسلم ሁለቱም እጅ ሰጥተው ፍቃደኛ የሆኑ ጊዜ ወተለሁ ሊልጀቢን በቅንጡ ያስተኛው ጊዜ የጣለው ጊዜ ለማረድ ሱብሃንአላህ።
ወናደይናሁ አን ያ ኢብራሂም ቀድ ሰደቅተ ሩእያ ኢና ከዛሊከ ነጅዚል ሙሕሲኒን። ጠራ ነው ኢብራሂም ሩእያውን ወይም ህልሙን እውን አድርግሃል፣ ፈጽመሃል፣ በቃ ኢነ ሃዛ ለሁወል በላኡል ዐዚም ሙቢን፣ ግልጽ የሆነ ፈተና ነው፣ ፈተናውን አልፈሃል። ወፈደይናሁ ቢዝብሒን ዐዚም፣ ታላቅ የሚታረድ ቤዛ ይኸውና ባጅተነዋል፣ እረድ ይሄንን ብሎ አላህ ስብሓነሁ ወተዓላ ሁለቱንም በፈተና ማለፋቸውን ፊ ዓለም ሸሃዳ በተጨባጩ ዓለም ካየ በኋላ የሚታረድ እንስሳ አወረደላቸው። ስለ ልጃቸው በጉን አረዱ ማለት ነው። አላህ ስብሓነሁ ወተዓላ አውርዶላቸው አረዱ ማለት ነው። በዚህም ምክንያት አላህ ስብሓነሁ ወተዓላ ኢስማዒልንም አባትየውንም ኢብራሂምንም አደነቃቸው፣ አወደሳቸው። የነቢ ሙሐመድ ሰለላሁ ዐለይሂ ወሰለም የዘር ሐረግ እዛ እንደሚጠጋ ነቢያችን ሲገልጹ አነ ብኑ ዘቢሐይን ብለው ጠቅሰዋል። ኢስማዒል ሰለላሁ ዐላ ነቢይና ባረከላሁ ፊኩም። በጣም ደስ በሚልና በሚያማልል መልኩ ታሪኩን ኢንሻአላህ ቁርአንን እያጣቀሱ አስተምረውናል ሼኻችን። ሐቂቃ እንግዲህ ነቢዩላህ ኢብራሂም ያቀረቡት ብቸኛ የሆነውንና ከትልቅ ሰውነት በኋላ ያገኙትን ልጃቸውን ነው። የሚገርመው ነገር አላሁ ስብሓነሁ ወተዓላ እነዚህን አያቶች ከደረደረ በኋላ ደግሞ ምን ይላል? ወተረክና ዐለይሂ ፊል አኺሪን ይላል። ወተረክና ዐለይሂ ፊል አኺሪን ማለት የሱን ዝና ቀጣይ አሰና አልሐሰን ወዚክር አልሐሰን አቆየንለት ይላል። ያ ዚክር አልሐሰን ይሄው አሁን ራሱ ከዚያ ጊዜ ጀምሮ እያወሳ ነው ያለው። ኡድሕያው ያንን መሰረት አድርጎ እስካሁን እየቀጠለ ነው ያለው ነው የሼኻችን አስተምህሮ። ግን አዩሃል ሙስሊሙን እዚህ ላይ ጥንቃቄና በደንብ መገንዘብ ያለብን ነቢዩላህ ኢብራሂም ያቀረቡት ልጃቸውን ነው። እኛ ግን የተጠየቅነው በግ ነው። ለሳቸው ከላይ በግ መጥቶላቸዋል፣ ግን ልጃቸውን ከሰው በኋላ ነው አላሁ ስብሓነሁ ወተዓላ ወፈደይናሁ ብሎ ስላመጣላቸው እንጂ ሰውተውት ነበር ማለት ነው። ታዛዥነታቸውን ፈጽመዋል ማለት ነው። ስለዚህ ገንዘብ እያለን አቅሙ እያለን ማውጣት አቅቶን ለአላህ ብለን መስራት አቅቶን ወደኋላ የምንል ሰዎች መጀመሪያ ይህ ስራ የተሰራው በልጅ ላይ ነውና እንጠንቀቅ ለማለት ያመለከተ የሆነ ትምህርት ነው። እስኪ ይህንኑ በተመለከተ ሼኻችን ሼኽ ሙሐመድ ዘኪ አንድ ነገር ይሉናል። እርድ በዚህ ዒድ እንግዲህ ይታረዳል። ይህ ዒድ ሸዒራ ዝም ብሎ መገለጫ ነው ወይስ ዒባዳ ነው? ዒድ ሸዒረቱን ወዒባዳ በሚል ለራሱ እንደፈለግኩ አድርጎ አማርኛ ስጦት ወሀል አዘቢሐቱ ወዘብሑ ሸዒረቱን ወዒባዳ ከይፈ ዛሊክ፣ እንዴት ነው ይህ ነገር? ባረከላሁ ፊክ። ብስሚላህ ራህማን ራሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አማ ባዕድ፣ ሐቂቃ በጣም ተመስጠናል። እኔ በበኩሌ ማለት ነው ባለው ነገር ዒድ የደስታም ቀን ነው፣ ደስታን የምናሳይበት ቀን ነው። አንድ ሁለተኛ ደግሞ ጣዓን የምናሳይበት ቀን ነው። አላህ ሱብሓነሁ ወተዓላ ታዛዥነትን የምናሳይበትና ደስታን የምናሳይበት ያው ሸዒራም ነው ዒባዳም ነው ማለት ይቻላል። በዚህ በኩል ሲተረጎም ማለት ነው ደስታን የምንገልጽበት ጣዓን የምንገልጽበት ማለት ነው። ሁለት ነገሮችን እንደ ዒድ የሚያስደስት ቀን የለም። ዒድ ቀን በጣም ያስደስታል። ሐቂቃ ግን ከዒዱ በፊት ዲን አልኢስላም የሚያስደስት ነገር ነው። ዒባዳ ራሱ ጣዕሙን ላወቁ ሰዎች ላገኙ ሰዎች የደስታ ነው። ሁልጊዜ የዘላለም ዒድ ነው ዒባዳ ማለት ነው። ሐታ በዒባዳ እንዴት እንደተመሰጡ ረሱል ሰለላሁ ዐለይሂ ወሰለም አብዱላህ ብን መስዑድ እንደሚናገሩ እሳቸው ጋር ለይለ ለመቆም አስቤ እየሰገድኩ እያለሁ ሀመምቱ ቢአምሪን ሱእ ብለዋል አይደል? ክፉ ነገር አሰብኩ ብለዋል። እሳቸው ግን ተመስጠዋል የሉም ረሱል ሰለላሁ ዐለይሂ ወሰለም። ይሄ ራሱ ለዛ ነው፣ ለዛ ስላገኙ ነው። ሁዘይፋ ብኑል የማንም እንዳሉት እሳቸው ጋር እየሰገድኩ በቀራ ጨረሱ። 100 አያ ላይ ያቆማሉ ብዬ ስጠብቅ ጨረሱ በቀራን። ከዛ በኋላ ሱረቱ ኒሳ ጀመሩ፣ ከዛ አሊ ኢምራን ጀመሩ፣ ጨረሱ።
ይሄ የምን አይነት ለዛ ነው? እግራቸው እስከሚያብጥ ድረስ ያለው ለዛ ማለት ነው። እንደ አጠቃላይ እስልምና እና ዒባዳ ራሱ ለዛ ነው ሙሉ በሙሉ ህይወቱ ሙሉ የደስታ ህይወት ነው የሚኖረው። እዚህ ህይወት ውስጥ የሚኖር ሰው የሚያሳልፍ ሰው ማለት ነው። ለየት አድርጎ ደግሞ ይሄን የለዛ ህይወት ደግሞ በለዛ ያለፈውን ዒባዳ ደግሞ በዒድ ሲቋጭ እንደገና ደግሞ በሌላ ደስታ ማለት ነው። ዒድ ላይ የደስታ ቀን እንደመሆኑ ሰው ደስ ሲለው ምንድነው የሚያደርገው? ያርዳል ወይስ ያርዳል አይደል? ደስ የሚወደው እንግዳ ሲመጣ ያርዳል፣ የሚወደው ጓደኛ ሲመጣ ያርዳል፣ አማሽ ሲመጣ ያርዳል። በቃ ደስ የሚሉ ነገሮች ሲመጡ አብሮ የሚመጣ ነገር ነው እርድ ማለት ነው። ይሄ ግን ዝም ብሎ ከደስታ ጋር ብቻ የመጣ ሳይሆን ዒባዳም ሆኖ መጣ፣ ከደስታ ጋር መጣ። አንድ ላይ ሲሆን ደግሞ የበለጠ ያስደስታል፣ ያረካል አይደል? ዒባዳም እያረክ አጅር እያገኘህበት እየተደሰትክበት ቤተሰብህን እያስደሰትክበት ሁሉንም የምትገልጽበት ሲሆን ተደራረበል። ከአጅርም አንፃር እየተደራረበልህ ነው፣ ከደስታም አንፃር እየተደራረበልህ ነው። ስለዚህ ሁሉም ነው ማለት ነው። ሐታ እስካሁን ሁላችሁም ስታነሱ እንደነበረ ነቢዩላህ ኢብራሂም አለይሂ ሰላም ልጃቸውን ያረዱበት ቀን ሐቂቃ በሁለቱም ሊገለጽ ይችላል። የደስታም ቀን ነው፣ የእርድም ቀን ነው አይደል? መጀመሪያ የጭንቅ ሰዓት ሊሆን ይችላል ልጅን እረድ ተብሎ፣ ከዛ በኋላ ሰፈረጃ ሲመጣ ፈተናውን አልፎ ጣዓን ገልጸው ጣዓ ነው የገለጹት አይደል? ታዛዥነትን ነው የገለጹት አባትና ልጅ ለአላህ ሱብሓነሁ ወተዓላ ሙሉ በሙሉ ታዛዥ ሆነዋል። ሐታ እንደ ነቢዩላህ ኢብራሂም ሲሆን ደግሞ በስተርጅና ያገኙት ልጅ ሲሆን እንደገና ደግሞ ነቢዩላህ ኢብራሂም አለይሂ ሰላም ራሳቸው ደግሞ አዛኝ እንደሆኑ ነው አዋህ ብሏቸዋል አይደል? አላህ በጣም አዛኝ ናቸው። አዛኝ እንደመሆናቸው ነብይ እንደመሆናቸው ኸሊሉር ረህማን እንደመሆናቸው ይጃድሉና ፊ ቀውሚ ሉጥ ይላል አይደል? የሉጥ ህዝቦች ለምን ይጠፋሉ? ሉጥን ምክንያት በማድረግ እነ ፊሃ ሉጠን እያሉ ሲከራከሩ የነበሩ ለነዛ እንኳን የሚጨነቁ ነብይ نحن أعلم بالله እየተባሉ ለነዛ ለከፈራዎች ሐታ በዛ በሚያስጠላ ወንጀል በተጨማለቁ ሰዎች የሚከራከሩ ነብይ የሚወዱትን ከስተርጅና ያገኙትን ልጅ እንደዚህ ለአባት ከባድ ነው። ለነቢዩላህ ኢብራሂም ሳይሆን እንደማንኛውም አባት ልጅህን ረድ ቢባል አባት ናቸው እንግዲህ ሁላቸውም ማለት እችላለሁ። እንደ አባት ልጅህን ረድ ማለት ምን ማለት እንደሆነ ከባድ ነው አይደል? ያ ደግሞ ፈረጃ መጥቶ እንደገና ደስታ ሆኖ ወደ ሌላ ሲቀየርና የደስታ እርድ ኢላዩ መልቂያማ ድረስ ደግሞ ያ እርድ የሚቀጥል የደስታ ቀን ሲሆን በጣም ያስደስታል ማለት ነው። ስለዚህ በአንድ በኩል ሸዒራ ነው፣ ኢባዳ ነው፣ በሌላ በኩል ደግሞ ደስታም ነው። ይሄ ማለት ነው ሐቂቃ ይሄንን ማግኘታችን እኛ ደግሞ እንደገና ሊያስደስተናል። የዚህ ትውልድ መሆናችን የዚህ ኡማ መሆናችን ማለት ነው። ረዲና ቢላሂ ረበን ወቢልኢስላሚ ዲነን ወቢሙሐመድ ነቢያ። ባረከላሁ ፊክ ያ አኺ ጀዛከላሁ ኸይረን። በጣም ደስ በሚል ሁኔታ እየሄድን ነው ያለነው። አልሐምዱሊላሂ ረቢል ዓለሚን። እንኳን ለ1446ኛ ዓመተ ሂጅራ ዒድ አደረሳችሁ። አሁንም ለወደፊትም በየጊዜው ዒድን በሰላም በደስታ የምንደርስ አላህ ያድርገን። ሐቂቃ ዒድ ሰፊ አስተምህሮት አለው፣ ሰፊ ደስታ አለው። ደስታም ነው ዒባዳም ነው ፊ ነፍሲል ወቅት በአግባቡና በህጉ የተፈጸመ ጊዜ። ነገር ግን አንዳንዴ ምን አለ አኽጣኦች፣ ስህተቶች በዒድ ሙናሰባ አጋጣሚነት እንደዚሁም አዕያድ ብለን እናንሳውና ሁሉንም ዒዶች ለማካተት ሳምንታዊ ዒድንም አመታዊ ዒዶችን ሁለቶችንም ለማካተት እነርሱ ጋር ተያይዞ ደግሞ ዒድ ያልሆኑ ዒድ ተደርገው የተወሰዱ ነገራቶችንም ያሉ መሆኑን ለመጠቆም ያስችለን ዘንድ አልአኽጣኡ ሻኢዐቱ ፊል አዕያዲ በሚል የተሰራጩና የተስፋፉ ስህተቶች ዒድን አጋጣሚ ተጠቅመው እስኪ በዚህ ጉዳይ ላይ ደግሞ ሼኻችን ሼኽ ቃሲም ወርቁ ሐፊዘሁላሁ ومتعه الله بهذا العيد المبارك وبالأعياد. الحمد لله حمدا كثيرا طيبا مباركا فيه وأصلي وأسلم على نبينا محمد وعلى آله وصحبه وسلم أجمعين. مرحبا. የሰው ልጅ እንግዲህ መቼም በዚህ ዱንያ ላይ ሲኖር ደስታም ያጋጥመዋል፣ የሚያስከፋ ነገርም ያጋጥመዋል። ለዚህ ደግሞ ነብዩ አለይሂ ሰላቱ ወሰላም የኛ ራእያችን መሪያችን ስለሆኑ
ማንም መጥፎ ነገር ሳያስተነቅቁ ወይም ሳይከለክሉን መልካም ነገር ደግሞ ሳያመላክቱ ወይም ሰርተው ሳያሳዩን ያለፉበት አጋጣሚ የለም። ሰለላሁ ዐለይሂ ወሰለም ወጀዛሁላህ። ስለዚህ ደስታም ይሁን መከራ ሲያጋጥመን መሪያችን ምን አሉ ብለን ማስታወስ የግድ ነው። ምንም ይሁን ዱንያ ከሁለቱ መቼም የሚያልፍ የለም። ሰው በዒድ አማካኝነት በሰርግን በተለያየ ዘመድ ጋር ሲገናኝ በተለያየ አጋጣሚ ሰው ይደሳል፣ ይከፋል። ይህን መከፋትና ደስታ አላህ ጋር በማያጣላ መልኩ ለማሳለፍ መሞከር የግድ ነው። ወደ ዒድ እንምጣና ዒድ ላይ የሚፈጸሙ ብዙ ስህተቶች አሉ። የደስታ ቀን ነው ተብሎ አንድ አራት ነገሮችን ልጥቀስ፣ ብዙ ማባራትም ሰዓቱ የለምና ነው። በዒድ ጊዜ ሴቱም ወንዱም ሽማግሌውም ህፃናቶቹም ሀታ ወልደው የተኙ ሴቶችና በሙሽርነት ላይ ያሉት እንኳን እንዲወጡ ታዟል። ስንወጣ ግን ሸሪዓውን በጠበቀ መልኩ መሆን እንጂ ለአንድ ቀን ዒድማ ተብሎ ወንጀል መፈጸም እንዳይኖር። ለምሳሌ ያህል ባለባበስ ላይ በተለይ በዚህ ባለባበስ ላይ በአሁን ዘመን ላይ ትንሽ አስቸጋሪ የሆነ መጥቷል። ጥሩ ልብስ መልበስ እንዳለው ሆኖ ይህን አጋጣሚ በመጠቀም አባቷ ወይም ባሏ ስርዓቱ የጠበቀ ልብስ ለብሶ እናቱን፣ እህቱን ወይም ሚስቱን አልጋ ልብስ እንኳን የማይለበስ ልብስ እዛ ትወጣለች። እንደዚህ ያሉ ያለባበስ ስርዓት የሌለው አለ። በዛ ላይ እንደውም ሽቶም ተርከፍክፎበት በዚሁ አጋጣሚ ይታያል። ይሄ ሁላችንም ልንጠነቀቅ የሚገባ ነገር ነው። አይልበሱ ሳይሆን እቤት ይለበሳል። አለዛ ደግሞ ከውስጥ መልበስ፣ ከላይ ጅልባብና ወፈር ያሉ ልብሶች ማድረግ የግድ ነው የሚሆነው። ምክንያቱም ያ ደስ የሚል ልብስ በደስታ መንገድ ለሚያልፈው ለሚመጣው ሰው ሁሉ ሳይሆን መደረግ ያለበት ለማን ነው የሚደረገው ማለትን ልናስብበት ይገባል። ሁለተኛው በዒድ አማካኝነት የሚደረጉ በነሺዳ ስም ዘፈኖች አሉ። አንደኛ ሴትም ወንድም ተቀላቅሎ የሚደረጉ ነገሮች አሉ። ሁለተኛ ግጥማቸው፣ ከዛም አልፎ ደግሞ በሙዚቃ መሳሪያ ታጅበው ዘፈን የሆኑ ነሺዳዎች አሉ። እውነት ይሄ ከሸሪዓ ጋር ይስማማል ላይስማም የሚለውን ማሰብ ያስፈልግ ይመስለኛል። በደስታ ምክንያት ሰት ውስጥ እንዳንገባ ማለት ነው። ሌላው ሴትና ወንድ መቀላቀል ነው። በደስታ ስም እሷ ከባሏ ጋር ወይም ከአባቷ ጋር ልትሆን ትችላለች። ግን ከሱ ጋር ያለው ሰው ግን ማን ነው? ከሚስቱ ጋር ያለው ማን ነው? ከእህቱ ጋር ያለው ሰው ማን ነው? በዚህ አማካኝነት በጨዋታ በመዝናናት በምግብ በጨዋታ ምክንያት ሴት ወንድ ተቀላቅሎ የሚተሻሽበት የሚቀራረብበት ስላለ ሁላችንም ልንጠነቀቅ ይገባል እላለሁ። ሌላውና የመጨረሻው አተብዚሩ ፊል ማእከል ነው። ምናልባት ይሄም እንዳይቆጠር እሰጋለሁ። የሚበላው ከሌለ እንግዲህ እንጃ። በዒድ አማካኝነት የተለያዩ ምግቦች ይዘጋጃሉ። ሀብታም እንደ ሀብታምነቱ፣ ድሃም እንደ አቅሙ ያዘጋጃል። ምግቡ ሁሉ ይዘጋጅና ሳይበላ ይደፋል። ምክንያቱም የበሰለ ምግብ ከአንድ ቀን በላይ አይዋልም አያድርም። አንዳንዱ ምግቦች ቶሎ ይበላሻሉ። የሚጠጡ የሚቆረጠሙ የሚቃም የሚበላ ምናምን ነገሮች ይኖራሉ። እንግዲህ በዚህ አማካኝነት ሴት ውስጥ እንዳንገባ ያሰጋል። ሰው ማብሰል ያለበት ማዘጋጀት ያለበት ለራሱም እንደሆነ ለእንግዳም እንደሆነ የሚበላውን ያህል እንጂ በዒድ አማካኝነት ሁሉም ምግብ ተዘጋጅቶ ሳይበላ ሳይጠጣ ከተደፋና ከተበላሸ ነገ የውመል ቂያማ እንጠየቃለን። ስለዚህ በደስታ ምክንያት ብዙ ነገሮች እንዳናባሽ ጥያቄ እናርግላለሁኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዘላሁ ሊሸይኺና ወባረከላሁ ፊህ። ሐቂቃ አስፈላጊና ወሳኝ የሆኑ ነጥቦችን ጠቁመውናል ሼኻችን።
እንግዲህ ዒድ ላይ እየተዝናናን እየበላን እየጠጣን ግን የመጀመሪያውም ጀምሮ የአስተምህሮቱን ሂደት ስታዩ ተሰልሱል ያለው ነገር ነው። ያኒ ተያያዥነት ያለው ነገር ነው። ዒድ ደስታ ነው፣ የደስታ ቀን ነው፣ የመብሊያ ቀን ነው። ሃዛ ዒዱና ያሉበት ቀን ነው። ሆኖም ግን ሸሪዓውን መርህ መሰረት ያደረገና እሱን የጠበቀ መሆን አለበት። እንደገና ዒድ ደግሞ ፊል ኢስላም 3 ዒዶች ናቸው ያሉን። ከዚያ ውጭ ዒድ የሚባል የለንም። ዒዱል አድሓ አሁን ያለንበት፣ ዒዱል ፊጥር ባለፈው ያሳለፍነውና የረመዳን መጨረሻ ዒድ፣ እንደገና ሳምንታዊ የጁምዓ ቀን፣ እሱም የየራሱ የአከባበር ሂደትና ህግ ስርዓት አለው። ከዚያ ውጭ ያለ ትንሿም ሆነ ትልቋ ዒድ የለንም የሚለውን እየተናገርኩኝ እዚሁ ላይ እያሳረኩኝ እረፍት እንወጣለን። ከእረፍት በኋላ ደግሞ እያንዳንዱ መሻይኽ የራሱ የሆነ አስተምህሮት ይሰጡናል። طيب بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين كبران ወንድሞቼ የዚህ ትምህርት ተከታታይና የዒድ ደስታ ተካፋይ ወንድም እህቶቼ እንኳን ለ1446 ዓመተ ሂጅራ ዒድ አደረሳችሁ እያልኩኝ አሁን በድጋሜ መሻይኾቻችን ከእረፍት በኋላ ተመልሰው መጥተዋል። እስኪ አሁን ደግሞ ዒድን እንግዲህ እንዴት መከበር አለበት፣ ታሪካዊ ዳራው ምንድነው የሚለውን ስንመለከት ቆይተናል። አሽዓሩል አክበር ትልቁ አሁን ደግሞ እንትናችን ርዕሳችን ማዛ ዩሽቢሁ ቡዩቱና ፊል ዒድ የሚል ርዕስ እንያዝና ነቢዩላህ ኢስማዒል ለአባታቸው ምን ያክል ታዛዥ ነበሩ፣ እኛስ ልጆቻችንስ ምን ይመስላሉ ለአባት ለእናቶቻቸው? እስኪ ሼክ መሐመድ ዘኪ በዚህ ርዕስ ላይ ምን ይሉናል? ፈልየተፈضል መሽኩረን። ብስሚላህ ረህማን ረሂም። ጥያቄው እንግዲህ ቀጥታ ወደ ጥያቄው ልግባና ማለት ነው፣ ሰዓትን ለማሻማት ቤታችን በዒድ ጊዜ ምን ይመስላል የሚለው እኔ የሚመስለኝ ቤታችን ከዒድ ጊዜ ውጭ የሚመስለው ነው የሚመስለው። ዒድ ጊዜ ከዒድ ጊዜ ውጭ የተሻለ የጣዓ ቤት ከሆነ፣ የዒባዳ ቤት ከሆነ፣ የኸይር ቤት ከሆነ፣ የተርቢያ ቤት ከሆነ፣ የአደብ ቤት ከሆነ የዒድ ጊዜ ያንኑ ነው የሚመስለው። ከዒድ ጊዜ ውጭ ግን የተበላሸ ቤት ከሆነ በዒድ ቀን የሚስተካከልበት ሁኔታው በጣም ጠባብ ነው። ያንኑ ይዞ ስለሆነ የሚመጣው ማለት ነው። ምክንያቱም ዒድ የደስታ ቀን እንደመሆኑ ሰዎች የሚያስደስታቸው ነገር ፈልገው ነው የሚደሰቱበት በዒድ ጊዜ። ከዒድ ጊዜ ውጭ በጣዓ የሚደሰቱ ከሆነ፣ በቁርአን የሚደሰቱ ከሆነ፣ በተውሂድ የሚደሰቱ ከሆነ በዒድ ጊዜ የሚያስደስታቸው ያው ነው። ከዛን ጊዜ ውጭ ግን በመጥፎ ነገር የሚደሰቱ ከሆነ ዒድ ጊዜ ላይም በዛው ነው የሚደሰቱት። ለምሳሌ ጭፈራ የሚያስደስተው ከሆነ ሌላ ጊዜ
ኢድ ጊዜ በደንብ የባሰ ነው የሚጨፍረው። ከኢድ ጊዜ ውጭ ድቤ መምታት የሚወድ ከሆነ ኢድ ጊዜ ላይ ይደልቃል ድቤ እየመታ ማለት ነው። ስለዚህ ያን ነው። ስለዚህ ቤታችን ከኢድ ጊዜ ውጭ የሚመስለው ነው ኢድ ለታ የሚመስለው አንድ። ሁለተኛ ደግሞ ቤተሰቦቻችን ልጆቻችን ወደሚለው ስንመጣ ደግሞ ልጆቻችን የሚመስሉት እኛን ነው። እኛ ምን እንደሆን ራሳችንን አይተን ልጆቻችንን መገመት እንችላለን። ምክንያቱም ልጆቻችን የቤተሰቦቻቸውን ነው የሚከተሉት። ወየንሸኡ ናሺኡል ፊትያን ሚና ዐላ ማ ካነ ዐወደሁ አቡሁ እንደሚለው ሻዒሩ ማለት ነው። መሸጣውሱ የውመን ቢእኽትያልን ፈቀለደ ሸክለ ምሽየቲሂ በኑሁ ፈቃለ ዐላ ማ ተኽታሉነ ቃሉ በደእተ ቢሂ ፈነሕኑ ሙቀሊዱሁ ወየንሸኡ ናሺኡል ፊትያን ሚና ዐላ ማ ካነ ዐወደሁ አቡሁ። ያኒ ስለዚህ አባት የቤተሰቦቻቸውን መስለው ስለሆነ የሚያድጉት እኛንን አርአያ የምንሆነው መጀመሪያ ማለት ነው። አርአያነት ደግሞ ድንገት የለታ የሚፈጠር ነገር መሆን አይችልም። የቆየ ተርቢያ ነው የሚሆን የሚችለው ማለት ነው። ከተእዲብ ነው። ድሮ ጊዜ በታሪክ ኪታብ ላይ እንደምናውቀው ዑመራዎቹ ሙአድብ ነበራቸው ለልጆቻቸው። እንትና አሚር ሙአድብሁ ፉላን ፍላን መሻይኾቹ ሙአድብ ተብሎ የሚሰየሙ ሁላ መሻይኾች ነበሩ። በኒ ኡመያዎች የታሰሩ ጊዜ ይባላል። የታሰሩ ጊዜ በኺላፋ ሰበብ ብዙ ሰዎች ታስረው እስር ቤት ውስጥ ካጣችሁት ነገርና ከተጎዳችሁበት ነገር ምንድነው የምታነሱት ነገር አላችሁ ተብሎ ሲጠየቁ ይላሉ ወላሂ እስር ቤት ውስጥ በመሆናችን ያጣነው ልጆቻችንን በአግባብ አለማሳደግ ነው። ትልቅ እስር ቤት ማለት ነው። ግን ሰውየው እስር ቤት ሳይሆን እዚሁ ቤት ውስጥ ሌላ እስር ቤት ውስጥ ከሆነ ግን ማለት በሱስ የታሰረ በስሜት የታሰረ በተለያዩ አላህ Subhanahu Wa Ta'ala በማይፈቅዳቸው ነገሮች ከታሰረ አሁንም ታስሯል። ልጆቹ ስድ ሆነው ነው የሚያድጉት ማለት ነው። ስለዚህ ኢዳችን የኢድን ቀን ጥሩ አድርገን ለማለፍ የኢድ ጊዜ ሳይሆን ከዛ በፊት ነው ዝግጅቱ መሆን አለበት ነው እኔ ብዬ የማስበው ማለት ነው። ጀዛከላሁ ኸይረን። እንዲህ ነው እንግዲህ ከይፈ ማዛ ይሽቢሁ ቡዩቱና ቤታችን ምን ይመስላል በኢድ ጊዜ የሚለው ቤታችን መጀመሪያ ከኢድ በፊት ያለንበትን ነገር ነው የሚመስለው። እንዳውም ከዚያ የበለጠ በኢድ ሙናሰባ ደግሞ የተበላሸ ይሆናል። አሁን ይሄ መልእክት በጣም ሰፊ የሆነ መልእክትና አላሁ ዐዘ ወጀል ያ አዩሃ الذين آمنوا اتقوا الله ምንድነው ያ አዩሃ الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ያለውን አያት የተረጎመ አባባል ነው ያሉት። ሙስሊም ሆነህ ለመሞት ሙስሊም ሆነህ መኖር አለብህ። ዒድ ላይ የተስተካከለ ቤት እንዲኖርህ የተስተካከሉ ቤተሰቦች እንዲኖርህ ከዒድ በፊት አንተ የተስተካከልክ መሆን አለብህ ነው። እስኪ መሻይኾቻችን በዚህ ርዕስ ላይ ማዛ ይሽቢሁ ቡዩቱና በሚለው ርዕስ ላይ እስኪ ወደ ሼኽ ያህያ ልመለስና ሼኽ ያህያ ልጆቻችን ለአባቶቻቸው ያላቸው ታዛዥነት ዒድን እና በዚህ ዒድ ሙናሰባ ባነሳ ነው ርዕስ መሰረት ነብዩላህ እስማዒል ለነብዩላህ ኢብራሂም እንዴት እንደታዘዙ ለመታረድ ደረጃ የኛን ልጆች ከዚህ ጋር ስናነጻጽር የት ነው ያለነው? ባረከላሁ ፊክ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወኡሰሊ ወኡሰሊሙ ዐለል መብዑስ ረሕመተን ሊልዓለሚን ወዐላ አሊሂ ወአስሓቢሂ አጅመዒን። በሽታውን ያወቀ መድኃኒት ቅርብ ነው ይባላል። ቀድመን የኛን ያለንበትን ሁኔታ የራሳችን ያለንበትን ሐል ማወቁ ምን መሆን አለበት ወደሚለው ለማለፍ በቂ ነው። የመጀመሪያ የእውቀት የመጀመሪያው ጡብ የራስን ማንነት ማወቅ ነው አይደል የሚባለው? ምን አረፈ ነፍሰሁ አረፈ ረበሁ አይደል የሚባለው? ስለዚህ የኛን ያለንበትን ሐልና የቤታችን የልጆቻችን የኛን ሁኔታ ካወቅን የኛው ሁኔታ በዚህ ከቀጠለ አስቸጋሪ ነው ወደሚለው ሐሳብ ማለፍ እንችልና ምን ብናደርግ ነው መስተካከል የሚችለው የሚለውን ማምጣት እንችላለን። ይህ አረፋ ቅድም ስናወራው የነበረው የዒድ አልአድሃ ያከባበሩ ዋነኛው ፓርቲ እርድ ነው ብለናል። በተለይ ሼክ መሐመድ ዘኪ እንዳሉት እርድ የሚባለው ለበርካታ ደስታዎች ምንጭ ከመሆኑም አልፎ መቋጫም ጭምር ነው።
የሚመጡ ሰዎች ሲመጡ ይታረዳል። ደስታ ሲቃጣው ሰው ያለው መሆኑ ኪሱ ሲደልብ ያርዳል። ማረድ የሚባለው ነገር ብዙውን ጊዜ የሚፈጸመው ከመነሻው እስከ መድረሻው ለደስታ ምንጭ ነው የሚፈጸመው ብለዋል። ይህን የደስታ ምንጭ ጅማሮ ያየነው በሰው ማረድ ነው አይደል? በሰው ማረድ ሰው የሚያክል አንድ ሰው ራሱን አውቆ አባት ጥሎት እናት ብቻዋን አሳድጋ አፈርድቼ በልታ ያሳደገችው ልጅ ለእርድ መስዋዕትነት ቅረብ ሲባል ፈቃደኛ ሆኖ የቀረበበት ቤት በምን ተገንብቶ ነው ማየት ያስፈልጋል። ይህ ሕፃን ዝም ብሎ አይደለም ተነስቶ ለአባቱ ለእርድ ዝግጁ ነኝ እረደኝ ያለው ዝም ብሎ አይደለም፣ ቀድሞ የተገነባበት ማንነት ነው። ልብ ብላችሁ ከሆነ ነብዩላህ ኢብራሂም ባለቤታቸውን ሳራን ለዛ ንጉስ አስረክበው ውጭ በጠበቁበት አጋጣሚ የፈሩት የነበረው ሳይደርስ በተቃራኒው ባሪያ ይዛ ነው የመጣችው። ባሪያ ይዛ መጣ። ይቺ ባሪያ ተሰጣቸው፣ ይዘዋት ሄደው ለተወሰነ ቆይታ ከቆዩ በኋላ በስጦታነት ተበርክታላቸው በተረገዘ ማግስት ወይም ደግሞ አቅራቢያ ቀናት ከቤት ዞር አድርገ ተብለው የሚባሉበት አጋጣሚ ተፈጥሮ ልጁ ተወልዶ ከቤት አስወጡ ተብለው ወስደው ሲጥሏት በሳቸው እጅ ከገባች ቅርብ ጊዜ የሆናት ሴት ያዘዘህ ማን ነው እንዲህ ልታደርገን በምድረ በዳ ላይ ወስደህ ልትጠለን ያዘዘህ ማን ነው ብላ ስትላቸው በአንደበታቸው መናገር ካለመቻል በአይናቸው ከማንጋጠጡ ውጪ መናገር የሚችሉበት አጋጣሚ ጠፍቶባቸው ባለው ሰዓት በመልከታ ሲያሳዩት እንግዲያውስ አላህ ከሆነ አይጥለንም የሚለውን ቅጂ ከት ይዛው ነው ይቺ እናት ከእንዲህ አይነት በጥቂት ቀናት የሰው መድረስ ያለበትን ደረጃ መድረስ የሚችል ስብዕናን የገነባች እናትና በዘመናት ሁላ ያለፉ ክስተታትን ሁላ መቻሉ አልበቃ ብሎ ልጁን ለመስዋዕትነት ሊያቀርብ ለአላህ ፍጹም ፈቃደኛ ከሆነ አባት የመነጨ ልጅ እንዲህ ባይሆን ነበር የሚገርመው። ስለዚህ አባትና እናት ምንድነን ብለው ራሳቸውን ይገምግሙ። በዚህ አጋጣሚ ቢልሙናሰባ ምናልባት ሰዓት የሚሄድ ካልሆነ አንድ ትምህርት ቤት ላይ አስተማሪ ተማሪ አስቸግራለች ብሎ ያባራታል እና ተማሪዋ አስቸግራለች ብሎ ያለውን አስተማሪ ልጠይቅ ልጇን ይዛ መጣ ስትቀርብ ልጅቷ ትምህርት ቤት ላይ ያላት አቋም ጋጥ ወጥ ነው። አስተማሪን ካለማክበር አልባሳቷን ካለመጠበቅ አልፎ የንግግር ለከት የለሽነቷ ልክ ያጣ ገደብ ያጣ ነው። ስለዚህ ይህቺ ተማሪዎች የምታበላሽናትና አታስፈልግም ሲላት ልጄ እንዲህ ለምን ትወኛለሽ ብላ ተላታለች በአስተማሪው አጠገብ። እናቴ አንቺ እኮ ቤት ምትወኚው ነው የሆንኩት ትምህርት ቤት ላይ ከየት ላምጣው ያንቺ ያላሳይሽኝ አለቻት። ሰላም አለይኩም ወራህመቱላሂ ወበረካቱ። በዚህ ርዕስ ላይ ነው እንግዲህ ያው ዋናው ርዕሳችን ማዳ ይሽቢሁ ቢዩቱና ፊል ዒድ የሚል ነው። ሼክ አብዱላህ ኢብራሂም እዚሁ ላይ ታሪክ ያድርጉ። ቤቶቻችን እስኪ አሁን እንግዲህ የራሳችን ማስተካከል ነው ብለናል። እንዴት አድርገን እናስተካከል? ምን እናደርግ? ልጆቻችን ላይ ምን እንስራ ወይስ እኛ ላይ ምን እንስራ? ባረከላሁ ወራህመቱላሂ ወጀዛኩሙላህ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه من والاه وبعد ያው እንደው አብዛኛው ነገሮች ማሻአላህ ያዝናኑ ነገረውናል። ማዛ ተሽቢሁ ቡዩቱና የሚለውን ቤቶቻችን ምን ይመስላሉ የሚለውን በሰፊው ሰምተናል ከወንድሞቻችን። እኔ ይሄ ያው ማስተካከል የሚለው ነገር ወላጆች አባትም ሆነ እናት ያላቸውን መስኡልያ በትክክል ከፈጸሙና ተግባራዊ ካደረጉ አላህ ያግዘናል ይስተካከላሉ የሚል እምነት አለኝ። ለምን እኛ ግዴታ አለብን ልጆቻችንን መውለድና ቁሳዊ ነገሮች ማሟላት ብቻ ሳይሆን መንፈሳዊ ጉዳዮችን እነሱን የሚያስተካክሉ ነገሮችን ማድረግ የኛ ግዴታ ይሆናል። አሁን እንደሚታወቀው ለትምህርት ቤት ለመሳሰሉ ነገሮች ልጆች አስፈላጊ ነገሮችን ሁሉ በተለይ ሰው ካለው ያደርጋል። የድቃን ደግሞ ሲሆን የበለጠ የሚያስደስትባቸው ነገሮችን ለማድረግ ይሞክራል። ማንኛውም ሰው እንደያቅሙ ቢለያይም ያደርጋል። እነኛ የምናደርጋቸው ነገሮች እኛም ስናደርግ ምናልባት ይሄ የበለጠ ከእስልምና ውጭ እንዲሄዱ የሚያደርጋቸው ነገር ካደረግን ያገዝንባቸው መንገድ ምናልባት እኛም ተጠያቂ እንሆናለን። ያላግባብ አገዝናቸው ማለት ነው። በአሁኑ ሰዓት ብዙ ነገሮች በእጃችን ላይ ናቸው። ልጆችንም የበለጠ ልጆችን ይቅርና ታላላቆች እንኳን የሚሳሳቱበት ነገር በእጃቸው ላይ ሞባይላቸው ላይ የሚያገኙበት ነገር አለ። ስለዚህ አንዳንዴ ሰዎች ልጆችን ለማስደሰት በሚል እሳቤ እድሜያቸው ሳይደርስ ወይም ደግሞ ብዙ ነገሮችን ሳያውቁ ስለ እስልምና ያናክል ግንዛቤ ተዕድብ ሳናሲዛቸው ብዙ ነገሮችን ዓለም ላይ ያሉ የሚፈጸሙ የተለያዩ ወንጀል አይነቶች እንዳዩ እድሉን ካመቻቸንላቸው ምንም ይስተካከላሉ ብሎ ማሰብ ይሄ በጣም ሙሐል ነው ማለት ይቻላል። እንዳውም አላህ እኮ ያ አዩሀ الذين آمنوا قوا أنفسكم وأهليكم نارا የሚለው ራሳቸውንም ልጆቻችሁንም እሳትን ጠብቁ ካለ አንዳንድ ሰው ሳሊህ ከሆነ ወይም እሱ ተቀራ እሱ የሆነ ነገር ከሰገደ ታስተማረ ሙደሪስ ከሆነ ምናምን ለልጆቹ ብዙ ያናክል ቦታ የማንሰጥበት ሁኔታ ነው። ለተጨባጩ ይሄ ነው። ስለዚህ እነዛ ልጆች ምን አደረጉ ብዙ እንትን አይለው። ይሄ አንደኛውን ሰርተን አንደኛውን እንዲመታው ነው የሚቆጠረው። ልጆች ራሳቸው
እስከሚያውቁና ራሳቸው መጥፎ ነገሮችና መልካም ነገሮችን እስከሚለዩ ድረስ እኛ ግዴታ ነው ማስተካከል። ያን ካደረግን ቤቶቻችን ቡዩቱን ሰዒዳ ይሆናሉ። ፈላ ኑሕየነሁ ሐያተን ጠይባ የተባለው ትክክለኛና የሚያምሩ የሆነ ህይወትን እናኖረዋለን ከተባሉ ሰዎች መሆናችን አይቀርም። ግን ይህን ነገር ካልፈጸምን መስኡልያነታችንን ካላወቅን ኩልኩም ራዒን ወኩልኩም መስኡሉን አን ረዒየቲ ያሉትንም የነቢዩን ሰለላሁ ዐለይሂ ወሰለም መመሪያ ካልተከተልን በምን መልኩ አደጉ፣ በምን ላይ አደጉ፣ በምን ላይ እያደጉ ነው፣ እየቀጠሉ ነው፣ ምን እያደረጉ ነው፣ አለባበሳቸው መስጂድስ ይሄዳሉ ወይ? በ7 ዓመት ጀምሮ ሰላት ነብዩ ሰለላሁ ዐለይሂ ወሰለም ዘዛቸው ብለዋል። መኝታ ለያያቸው ብለዋል። 10 ዓመት ሲሆናቸው የበለጠ ተጨማሪ ቅጣቶች ጭምርም ሳይቀሩ እስላማዊ ተግባርና ኢባዳዎችን ጭምር እንዲያደርጉ አስተምሯቸው ያሉት ገና ሳይወጁባቸው ነው። ስለዚህ ይህን ካደረግን አሁን ለነብዩላህ እስማኤል ጋርና ኢብራሂም ጋር ያየነውን ነገር እናገኛለን የሚል ጽኑ እምነት አለኝ። አላህ ሱብሓነሁ ወተዓላ ያግዘን። ጀዛከላሁ ኸይረን። ሐቂቃ ወላሂ በጣም አስፈላጊና ያኒ ጠቃሚ የሆኑ ነጥቦች እየተነሱ ነው ያሉት። ኢነል ጉሱና ምንድነው ኢዛ ላ የንተሃ ተደለት ወላ የሊኑ ኢዛ ቀወምተሁ ልኸሸቡ ምናልባት እንትኑን አስተካክየው ከሆነ ይላሉ። እንደው ከዚህ በመነሳት ሼክ ዮሱፍ ባጭሩ ልጆችን መቼ ጊዜ ብንይዛቸው ነው የተስተካከሉ ሆነው የምናገኛቸውና የማያመልጡበት ሰዓት እንደው ለወላጆች በዚህ ዒድ ሙናሰባ እንደው ቁጭ ብለው እየተከታተሉን ነውና እስኪ እዚች ላይ ምን ጊዜ የምትለውን ጠቁሙን። ባረከላሁ ፊኩም። መርሐባ ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላ። ዒዳችንን ዒደ ሙባረክ አላህ አድርግልን። ዒድ የምንደሰትበት ብዙ ማዕና እንዳለው አውርተናል። ጋያ ያለው ጣዓም ነው፣ ሺዓርም ነው። ልጆቻችን የዒዱ ለታ በዒድ ቀን ልጆቻችን መደሰቻ የሆኑን ዘንዳ ሌላም ጊዜ እንደዚሁ አላህን ባስደሰተ መልኩ ሐያታቸውን ያደርጉ ዘንዳ እኛ እንዴት ብናደርግና ምን አይነት ክትትል ምን አይነት ተርቢያ ብናደርግላቸው ነው ያንን የምናየው የሚል ነው። ያው ሌላ ነገር ሳይለምዱ ነው፣ ከሌላ ማህበረሰብ ጋራ ሳይቀላቀሉ ነው፣ ከኛ ጉያ ሳይወጡ ነው። ለዚያ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጆች መደሰቻ መዝናኛ ቁረተል ዐይን የዐይን ማረፊያ በሆኑበት ወቅት ራሱ ሙሩ አውላደኩም ቢሰላቲ ሊሰብዒን ወድሪቡሁም ዐለይሃ ሊዐሸረትን አው ሊዐሽሪን ወፈርቁ በይነሁም ፊል መዳጅዕ ሲሉ ሲነ ተምይዝ ገና አንደኛ ክፍል እንኳን ሳይገቡ ወይ በመግቢያቸው አካባቢ ላይ ኬጂ ምናምን እየተባለ ይነገራል። በአሁን ሰዓት ተምይዝ እየፈጠነ ነው። የሚገርም ነገር የድሮ ልጅ በ7 ዓመት ተምይዝ በጣም ይገደዋል። 10 ዓመትም ሞልቶት ትንሽ የተምይዝ ሁኔታ እንትን ይላል። ይኸው በድው ያወረሰው ነገር ሊሆን ይችላል። ያው መቼም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ የሚያናግራቸው እንደዚህ ተውጂሃት፣ አመራር፣ ትዕዛዛት፣ ህግን አሰጣጥ ላይ ያው በወህይ የተደገፈ ስለሆነ ወማ የንጢቁ ዐኒል ሀዋ ብሏል አላህና ከዝንባሌው ከልብ ወለዱ አይናገርም ሙሐመድ ሰለላሁ ዐለይሂ ወሰለም ብሎ ስለነገረን መካከለኛ የሆነ እድሜ ላይ ልጆችን አቅጣጫ እንድናስይዛቸው መክረውናል። የዲኑ አካል ልባዊ ኢዕቲቃድን በማስከተል ተግባራዊ ስራ ላይ ሰላት ነው ዋናው። ሰላቱ ዒማዱ ዲን ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ገልጸዋል። ሰላትን የዲኑን መሰረትና ምሰሶ የሆነውን እኛ እየሰገድን ልጆቻችንን ችላ ማለት እንደሌለብን ገና ከንጩጩ ከለጋቸው ሰላትን እንዲለምዱ እኛም ቤት የምንሰግደውን
ረዋቲብ የሚሆን ተላሊ ነዋፊል ትርፍ ሶላቶችን ስንሰግድ ልጆቻችን በሚያዩብን ሁኔታ እንድንሰግደው ራሱ እንደሚያስፈልግ የሚያሳይ ነገር ነው። ሙሩ አውላደኩም ቢሰላቲ ሊ70 ልጆቻችሁን በሰላት እዘዟቸው የ7 ዓመት ሲሆኑ ብለዋል። ይህ ማለት ገና ከልጅነታቸው ሌላ ሰው ጋራ ሂደው የሚኮርጁት ሌላ ሰው ጋራ ተከትለው ብዙ ነገር የማይለምዱበት እድሜ ላይ ከቤት ሳይወጡ ሶላትን እንድናስለምዳቸው ማዘዛቸው ከዛ አንፃር ይመስላል። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ሐቂቃ በጣም ጥሩ በሆነ ሁኔታና ልጆችን እንዴት ማሳደግ እንዳለብን ሼኾቻችን እየጠቆሙን ያሉት በዒዱ ሙናሰባ እንግዲህ ልጆቻችንም ዒድን በደንብ እንዲያሳምሩ ከልጅነታቸው ጀምሮ መኮትኮት አለብን ማለት ነው። ግን ያ መሻይኽ አሁን እኛ ልጆቻችን ገና 3 ዓመት ጨርሰው 4ኛ ዓመት ላይ ወይም 4 ዓመት ሲደርሱ ኬጂ የሚባል ተከፍቷልና ቆንጆ አድርገን አንቆጥቁጠን ቤት ውስጥ የማይለብሱትን ወይም መድረሳ የማይለብሱትን ቤት ውስጥ የማይበሉትን እያዘጋጀን ወደዚያ እንልካለን። ምናልባት ይሄ ስራ ይህን ነብዩ አለይሂ ሰላቱ ወሰላም ያሉትን እና ሊተካልን ይችላል ይሆን ወይስ አይተካልንም? ከዚያ ተጨማሪ ቤት ውስጥ ያለው በደንብ ትኩረት መሰጠት አለበትን ወይስ እሱ በቂያችን ነው? እስኪ ይሄን በተመለከተ እንደው ከመድረሳውና ትምህርት ቤት ከሰጠውም ጊዜ እንደገና ቤት ውስጥ ከምናደርገውም ተርቢያ አነጻጽረው አጠር ባለመልኩ እንደው ልጆቻችንን ምን ያክል ተዳሩክ ማድረግ ያስችለናል የሚለውን ሼኻችን ሼክ ቃሲም ያብራሩልናል። ምናልባት ጥያቄ ግልጽ ሆኖልዎት ከሆነ ቢስሚላህ ረህማን ረሂም አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን اللهم صل وسلم على نبينا محمد وعلى آله وصحبه وسلم أجمعين ልጆችን በጥህታ ለማሳደግ ያው እንግዲህ እንደ ጊዜው ወለም ዘለም ሊል ይችላል። ቅድም የተነሳው ከቤቱ መጀመሪያ እናትና አባት ለዚህ ሁኔታ ብቁ መሆን አለባቸው ተብሏል። ልክ ነው። እንዲህ ደግሞ ሳያገባ እናትና አባት ሳይሆን ሳታገባ ሳያገባ በፊት ነው ለልጅ እንደውም ጥሩ ነገር መሆን የሚቻለው። አባት ከተሆነ በኋላ የሚያየው ነገር ለመሆኑ ከቤቱ ተነስቷል። ቅድም አባት ካጨሰ ልጅ ቢቅም፣ አባት ጅቢ ከመታ ከበሮ ከመታ ልጅ ቢያረገርግ ነውር የለውም መቼም። በዚህ ተያይዞ እውነት የኔ ጥሩ ሰው መሆን የልጆቼና የባለቤቴ ጥሩ መሆንን ያመለክታል፣ በር ይከፍታል። የኔ ቤት ደግሞ ቤተሰቤ ሰላም ከሆነ ጎረቤት የሚለው ነገር ጥሩ ጎረቤት እንዲሆን ይመንትን ይላል። አካባቢ ደግሞ ጥሩ ከሆነ ደግሞ ሀገር ይመሰረታል። ምክንያቱም ልጅ የሚማረው ከእናትና አባት ብቻ አይደለም፣ ከቤተሰብ ልጅ ይማራል። በአሁኑ ሰዓት ከአካባቢ ይማራል። ልክ እንደ ቋንቋ ለምሳሌ አንድ አማራ የሆነ ልጅ ጎረቤቶቹ ኦሮሞኛ የሚናገሩ ከሆነ ትግርኛ የሚናገሩ ከሆነ አብሮ ሲጫወት ቋንቋ ይለምዳል። ልክ እንደ ቋንቋው ሁሉ ጸባዩንም ሁሉንም እየተዋረሰ ነው የሚመጣው። እቤት የፈለገው ጠንካራ ሰዎች ብንሆን አካባቢው የተበላሸ ከሆነ መበከሉ አይቀርም ይሄ ልጅ። ምክንያቱም በአሁኑ ሰዓት እንደምናየው የሰው መበላሻ ከጎረቤት ነበር እስካሁን ድረስ፣ አሁን ከኪስ ጀምሯል። እንደ ማንኛውም እቤት ለዚህም ነው ነብዩ አለይሂ ሰላቱ ወሰላም ኩልኩም ራዒን ወኩልኩም መስኡሉን ለዚህ ብለው ነው። ምንም ይሁን ምን ግን እቤት ውስጥ የሚሰጠው ጎረቤትም ጥሩም ይሁን መጥፎ አካባቢውም ይሁን ምንም ይሁን እቤት የሚሰጠው የግድ ነው የሚሆነው። ብዙ ጊዜ እናትና አባት ልጁ ሲያለቅስባቸው ለሚስት ነው የምናገረው ይላሉ። አለቃይቱ ሚስት ናት ማለት ነው። ትምህርት ቤት ቢሲዲም ታስቆጠረው። እኛ ፊት የምናውቀው ትምህርት ቤት ልጅ ረባሽ ሲሆን
ቆይ ለአባት እናገርብሃለሁ ነው የሚባለው። አሁን ደግሞ የሚስፈራራው ደግሞ በሚስ ነው አስተማሪው ነው። ሰለላሁ ዐለይሂ ወሰለም ሐቂቃ ጀዛኩም ላሁ ኸይረን ጨርሰናል እንትናችንን ከሼኽ ቃሲም አስተምህሮ የወሰድነው ልጆቻችንን ለትምህርት ቤት ሰጥተን እነሱ ብቻ ተርቢያ እያደረጉልን ነው ብለን መቀመጥ የምንችልበት አጋጣሚ አይደለም። الأم مدرسة إذا أعددتها أعددت شعبا طيب الأعراق በተባለው መሰረት የመጀመሪያዋ መድረሳ እናት ናት። እናት ሚናዋን ከተጫወተች ጥሩ ማህበረሰብ ማፍራት እንችላለን። እስኪ የመሻይኾቹን አባባል ጠቅለል አድርጎና የራሱንም ጨምሮ الفتى الذكي الأخ أو الولد أحمد عبد الله تعليق ወይም የታየውን ነገር ያደርግበትና ፕሮግራማችን በዚሁ እንቋጫለን። بسم الله الرحمن الرحيم. معذرة أن أتكلم أمام المشايخ. عفوا أولا ያው እድሉ ስለተሰጠኝ እንጂ ለመናገርም ብዙ ዝግጅት አላደረኩም፣ ዝግጁም አልነበርኩም። ኢንሻአላህ ተዓላ ኢንሻአላህ አላህ Subhanahu Wa Ta'ala እንግዲህ ቤታችን ምን መምሰል እንዳለበት፣ የልጆች ተርቢያ ምን መምሰል እንዳለበት፣ አስተዳደጋችን ምን መምሰል እንዳለበት፣ ልጆች እንዴት መማር እንዳለባቸውና በምን መልኩ አቅጣጫ መያዝ እንዳለብን ከመሻይኾች አቅጣጫ ተሰጥቷል። ኢንሻአላህ ተዓላ ያንንም ተገበር አላህ ያድርገን። ኢብራሂም አለይሂ ሰላም እንግዲህ ምን አይነት ታጋሽና እንደገናም ደግሞ ታዛዥ እንደሆኑ ያየነበት ሁኔታ ነው ያለውና አንዳንድ ቤቶች የተርቢያቸው ጥግና እንደገናም ደግሞ ተርቢያው በትክክል ሲደርስ ፍሬው በልጆች ላይ ይታያል። ከነዛ ፍሬዎች መካከል ደግሞ የኢብራሂም አለይሂ ሰላም ዋና ነው። እንደገና በዚህም ጋር ተመሳሳይነት ያለው አንድ ነገር ብቻ ላንሳና ሐሳቤን ቋጫለሁኝ። ወየውሙ ሚነል አያም ፊ ዘመን ዑመር ብን አብዱልዓዚዝ፣ በዑመር ብን አብዱልዓዚዝ ዘመን የዒድ ቀን የአካባቢው ማህበረሰብና እንደገናም ደግሞ የአካባቢው ማህበረሰብ ልጆች ይሰባሰቡና ደኸሉ ሊዩሃኒዑ ዑመር ብን አብዱልዓዚዝ። ዑመር ብን አብዱልዓዚዝ የዓለሙን 1/3 እያስተዳደሩ ባሉበት ዘመን ልጆች፣ የፍየል ጠባቂ ልጆች፣ የሀብታም ልጆች ወይንም ደግሞ የተለያየ ስብጥር ያላቸው ልጆች ዑመር ብን አብዱልዓዚዝን ለመዘየር ይገባሉ። በዛ በሚገቡበት ሰዓት ላይ ልጃቸውም የነዛው የጓደኞቹ ጋር እንደነሱ ልጅ የሆነው ልጅ ዑመር ብን አብዱልዓዚዝ ጋር ይገባል። ዑመር ብን አብዱልዓዚዝ ጋር በሚገባበት ሰዓት ላይ ደኸሉ ሊዩሃኒኡ ወባዕደይን አዳዲስ ልብስ ለብሰው ነበር። በዛን ጊዜ የነበሩት ልጆች በሙሉ የዑመር ብን አብዱልዓዚዝ የኸሊፋው ልጅ ግን አዲስ ልብስ ሳይሆን በኖርማል ጊዜ የማይመጥን የሆነ የተቦጫጨቀ የተቀዳደደ ልብስ ለብሶ ሲያዩ ዑመር ብን አብዱልዓዚዝ አቀረቀሩ። ዑመር ብን አብዱልዓዚዝ በሚያቀረቅሩበት ሰዓት ላይ ያ በተርቢያ ተኮትኩቶ በቁርአን ታንጾ ያደገ ልጅ ያ አበታ መለዚ ጣጣ ቢከ ራእሰክ፣ ራስህን ያቀረቀርከው ለምንድን ነው? አባቴ ሆይ ምን ሆነህ ነው ብሎ ሲጠይቃቸው እኔማ ያቀረቀርኩት ስሜቴ የተጎዳው የፍየል ጠባቂ ልጆች ያንተ ባልንጀሮች በዒዱ ቀን መልካም የሚባል ወይንም ደግሞ አለ የሚባል ልብሶችን ለብሰው አንተ ግን በዚህ መልኩ የተጎሳቆልና ለዒድ ቀርቶ ለኖርማል ቀን የማይመጥን ልብስ ለብሰህ ባየሁህ ሰዓት ቀልቤ ተጎድቶ ያንተ ለአላ ይንከስር ቀልበክ ቀልብህ እንዳይሰበር ፈርቼ ደንግጬ ላንተ አስቤ ነው ሲሉት ያ በተርቢያና በተውሂድ የታነጸ ልጅ ግን ያ አበታ ኢነማ ልዒዱ ለይሰ ሊመን ለቢሰ ጀዲድ፣ ይሄ ዒድ እኮ ብሎ ማለት አዲስ ልብስ ለለበሰ አይደለም። ኢነማ ልዒዱ ሊመን ያዕሪፉ የውመ ልወዒድ፣ ዒድ ብሎ ማለት ያችን የቀጠሮዋን ቀን፣ ያችን የወሳኛዋን ቀን፣ ያችን እውነተኛዋን ቀን የሚያምን ያችን ቀን ተስፋ የሚያረግ ሰው ይችን ዒድ ብሎ አያስብምና አኺራውን ነው የሚያስበው ብሎ
ይሄንን ታሪካዊ የሆነ ንግግሩን ለአባቱ ያስቀመጠበት ሁኔታ ነበር። ቤቶቻችን በተርቢያና በዚህ መልኩ ሲታነጹ እንደዚህ አይነት ልጆችን ማፍራት ይቻላል የሚለውን ከዚህ ትምህርት መውሰድ እንችላለን ማለት ፈልጋለሁ። ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰህቢሂ። እንግዲህ ليس العيد لمن لبس الجديد بل العيد لمن خاف أو استعد ليوم الوعيد. عيد مالت آخران እየተገነዘበ ዕለታዊ ደስታውን ዒባዳ ላደረገ ሰው ነው አጠቃላይ መልእክቱ። እኽወቲ አልአዕዛ እንኳን አደረሳችሁ። በመጨረሻም በመጀመሪያም ለሚቀጥለው ዓመት አላህ ያድርሳችሁ እያልኩኝ የዛሬውን የመሻይኾችን አስተምህሮት በዚሁ እንቋጫለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።